ነሽ እኮ የሆነ ሁሉ ጉድ ያመጣሽ አንቺ ነሽ እኮ አንቺ ባለጌ አንቺ ነሽ እኮ የሆነ ሁሉ ጉድ ያመጣሽ ኧረ ማለት ትሰሚኛለሽ አንቺ ነሽ እኮ ምን ማለት ነው አይሆንም ተናግሬያለሁ ምንም አይነት ከዚህ በላይ ሰው እንድታሰቃይ አልፈቅድልህ በቃ እኔ ያሰቃይ አትሄድ እንዴ አንቺ ስለሌለ ምንም የሚመለከትሽ ጉዳይ አለ ስለሌለ ወዳው ነው ሰጡኝ አይደለ አረ ወዳው ሰጡኝ አዎ ግሩንስ ገንዘብ ልትበይ ነበር በቃ ስለዚህ ሌላ ነገር አያስፈልግም ነው ሰሚኛለሽ አሁን ከልጄ ይሄ ጭቅጭቄና ንዴቴ ከልጄ አፍ እንዲደርስ አልፈልግም ነግሬሃለሁ እኔ ማከብርበት መንገድ የለም እኔም አንተ ልጄ ከልጅነት እኮ ሰርዣለሁ እኮ በቃ ልጅ አይደለም ሰርዣለሁ አሁን እንደማይተዋወቅ ሰው ነው ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ የተገናኘ ነው ባለፈው ክፍል እንግዲህ ቪዲዮውን ስንጨርስ አይታችሁናል ልጁን የሰጠሁት ለአንድ ሰው ነው ብላን ወደዛ እየሄድን ነበር ጊዜ ስላልነበረን እሷን መቆየት ያለበት ቦታ አስቀምጠናት የራሳችንን ሌላ ስራዎች ሰርተናል ከዛም በኋላ ደግሞ ዛሬ በዚህ ቪዲዮ ተገናኝተናል ማለት ነው ማለትም ልጁን ሰጠሁት ያለችበት ቦታ ለነሄር ያው እንደተለመደው ለዛ ነው እናንተ ጋር ካሜራ ብቻ የተገናኙት ውድ ቤተሰቦቼ አሁን ያለንበት ሁኔታ ብዙ ቁጭ ብሎ ባያስወራም ነገሮችን ለማብራራት ፍቃደኛ ለመሆን ራሱ አይደለም ለማሰብ የሚከብድበት ሰዓት ላይ ነው ቢሆንም ግን ውድ ቤተሰቦቼ ከናንተ በላይ ሀብት ከናንተ በላይ ገንዘብ የለኝምና ለናንተ ያለውን ነገር ማሳወቅ ማስረዳት ስላለብኝ ካሜራ ብቻ ተገኝቻለሁ ማለት ነው ቪዲዮውን ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ደግሞ እንደተለመደው ኮሜንት ሴክሽን ላይ ይቀመጥልን በሁለቱም ቻናል እንደምታውቁት ልጄ እንደጠፋና በወንጀለኞቹ ምክንያት በጣም ብዙ ማስፈራሪያ ዛቻዎች ከዛም አልፎ በድርጊት የታገዘ እኔን ጫካ ውስጥ ወስደው ጥለውኝ ማያያችሁት ነው ስለዚህ ምንድነው መሆን ያለበት ዛሬ ላይ እግዚአብሔር ከፈቀደ መጨረሻው ላይ ነን በያስባለሁኝ የነበሩት 3 ልጆች ናቸው ሁለቱን አይቻቸዋለሁ አንዱ በህይወት እንዳልነበረ እናንተም አይታችኋል ሶስተኛው ልጅ ግን አንድ ሰውዬ ጋር እንደተሰጠ ያቺ ልጅ ነግራን ነበረ ስለዚህ በዛ መሰረት የሰጠችበት ቤት ነግራናለች እዛ ቤት ውስጥ ልንሄድ ነው እኔ የሚያጋጥመኝን አላቀም ሁሉ ጊዜ ከአንድ ከ3 ከ4 ቪዲዮዎችን በፊት አይታችኋል ልጄ ተገኘ ልጄን አገኘ ነው ልጃችንን ልንወስድ ነው ስንል የኛ ልጅ አይሆንም ወይ ደግሞ በህይወት የሌለ ልጅ ነው ያገኘነውና እስቲ ዛሬ ደግሞ ብዙ ተስፋ እናድርግ ብቻ ተስፋችንን ፈጣሪ ላይ እንጣልና ወደዛ ቤት እንሂድ እናንተንም አብራችሁኝ እንድትሄዱ እንደመቀስቀስ ነው የመጣሁት ማለት ነው ውድ ቤተሰቦቼ እስካሁን ድረስ ከመጀመሪያው ጀምራችሁ ከዚህ ታሪክ አይደለም ከታች ከነበረው ከማንነቱ ከዘንዶ ታሪክ ተነስታችሁ ዛሬ እዚህ ላይ ያላችሁ ቤተሰቦቼን ሳላመሰግን ማለፍ አልፈልግም አክብራችሁና ወዳችሁ ስለምታዩን ደግሞ ክብረት ይስጥልኝ ለማለት እወዳለሁ ቪዲዮን ላይክ ሼር ሰብስክራይብ በጣም ደግሞ የምፈልገው አሁን ላይ ሼር እንዲደረግ ነው ብዙ ሰዎች እንዲያዩት ፈልጋለሁ ብዙ ሰዎች እንዲማሩበት ፈልጋለሁ እንዳልኳችሁ ከዚህ በፊትም ይሄንን ወንጀል አጋልጠን ለህግ ሰተን መቅጨት እንችላለን ግን ካሜራ አብርተን ውጣውረዶችን 2 3 4 ሆነን የምንለፈው እናንተ እንድትማሩበት ወዳጅ ዘመዶቻችሁ እንዲማሩበት ነውና ለጓደኛ ለቤተሰብ እንዲሁም አጠገባችሁ ላለ ሰው ሁሉ ሼር አድርጉለት በዚህ ታሪክ ይማርበት እላለሁ እዛ ቤት እንሂድ ምን ያጋጥመናል ልጃችንን እናገኘዋለን አናገኘውም እሱ የኛም ጥያቄ ነው ውድ ቤተሰቦቼ አብሮነታችሁ አይለየን እዛ ቤት ገብተን የሚያጋጥመን አብረን እንይ ማለት ነው ተከተሉ ቤተሰቦቼ የተባልንበት ቤት ደርሰናል እስኪ እንሂድ ና ሰላም አለ እኛ ከአንድ ግብረሰናይ ሚዲያ ነው የመጣ ነው ከሰፈሩ ሰው ደግሞ ጥሩ ጥንድና ባለትዳሮች እነሱ ናቸው ሞዴል መሆን ይችላሉ ህይወታቸው ለሌላ ወጣት አስተማሪ ነውና እሷን አማክራት ብሎ ነበር የመጣሁት አይ ያው እንዳልኩሽ ፕሮግራም አድርገን ነው ስራ ብለን ስንወጣ እንደምታዩ ካሜራማንም አለ እኛም ስንወጣ ስራ ብለን የምንወጣው ዛሬ እንሰራለን ብለን ያው ካሜራቸው ኖርማል ነው ካሜራው ደግሞ እንዳልኩሽ ላይፍን ለማስተማር ከሰው ልጅ ህይወት ሌላ ወጣቶች መኖር እንዴት እንደሚችሉ እንዲማሩ ነው እንጂ ሌላ ነገር አይደለም። ግን ያው
እሺ እንቆይ መጀመሪያ ሳናመሰግን መጀመር አንፈልግም። ፈቃደኛ ሆነሽ ቤትሽን ከፍተሽ ስላስገባሽን እናመሰግናለን። ውድ ቤተሰቦቼ እህታችን ፈቃደኛ ሆና በሯን ከፍታ አስገብታናለች። ከኔ ህይወት የምትማሩት ብዙ ነገር አለ። የምችለው ያህል ለእናንተ ምክር ማድረገውንም ምክር መክሬ ስለ ህይወቴም አካፍያችሁ ከኔ ህይወት ትማራላችሁ ብለን እንግዲህ ቁጭ ብለናል። መጀመሪያ ከስምሽን ጀምርና ምን ማነሽ? እንዴት እዚህ ደረጃ ልትደርሽ ይቻልሽ? የሰፈር ሰው ጥሩ ባለትዳር ሞዴል የምትሆን ባለትዳር ናት ሊልሽ የቻለበት ምክንያት ምንድን ነው? ከባለቤትሽ ጋር እንዴት ተዋወቅሽ? እነዚህን እስቲ ትንሽ ዘርዘር አድርገሽ ንገሪኝ። ስሜ ያው ሀና ይባላል። እንግዲህ ከባለቤቴ ጋር የተዋወቅኩት ያው ቤተሰቦቼን ለመርዳት ትንሽ ስራ ነበረ እና በማልሱ ደንበኛ ነበር ማለት ነው። ማለት እቃ ይገዛኝ ምናምን ነበር እና ያለሁበት ሁኔታ እንግባባለን ማለት ነው። እና ያለሁበት ነገር እሱ ብዙ ደስ ስላላለ ያው እሱ ጋር የሆነ ስሜት ነበረ እና በቃ እየተደዋወልን ማውራት ምናምን ጀመረ። ከዛም በኋላ በቃ ይሆናል ጥሩነቱ ምኑ በቃ እኔም ስውይ ነበር እና በመሀል በቃ ወራን እሱ ጋር ስሜት ነበር እኔም ስሜት ነበር አንድ ላይ ሆነን ማለት ነው። እና ያው ካለሁበት እንግዲህ የዝቅተኛ ቤተሰብ ልጅ ነኝ እና እነሱን ለመርዳት በምሰራበት ጋር ነው የተዋወቅኩት። እና በቃ እንደምልክ እሱም ያው እንግዲህ ያለበት የእሱ መልካም ሰው ነው። አዎ ቤተሰቦችሽን ለመርዳት አንዳንድ ስራዎች ትሰሪ ነበረ። በዛ አጋጣሚ ከባለቤትሽ ጋር ተገናኘሽ እና ብቻ ሁለታችሁም ጋር መፈቃቀር ነበርና ዛሬ እዚህ ላላችሁበት ወቅታችኋል። እስኪ ማለት እንዳልኩሽ እኛ የመጣነው ከአንቺ ህይወት ብዙ ሰው እንዲማር ነው። እስኪ ችግረኛ ሆነሽ ቤተሰቦችሽን ለማስተዳደር ትሰሪ የነበረው ስራ ምንድን ነው? ከባልሽ ጋር ያገናኘሽ? ያው ጉሊት ነገር ነው የምሰራው። ችርቻሮ? አዎ። ከዛ በኋላ ያው እንዳልሽኝ ቤተሰቦችሽንም ሰፖርት ያደርግልሻል። ለአንቺም ደግሞ ጥሩ ስሜት ስለነበረሽ እዚህ ህይወት ውስጥ ተገናኝታችኋል። እሱስ እንዴት ነበረ ህይወቱ? ማለት አንቺን ከማግኘቱ በፊት ያው የላጤ ህይወት መሰለኝ ከአንቺ ጋር ያገናኘው። ምን ይልሽ ነበር? ምን አይነት ሰው እንደነበረ የነገረሽ ነገር የለም? ማለት በቃ እንዴት ልበል እሱ የተከራየበት አካባቢ ነበር የሚሰራው ማለት ነው። እና እንዴት ልበል አንዳንድ ቀን ሲገባ ነው እኔ ጋር ድንገት ምናወራት የጀመርነው ማለት ነው። እና በቃ እንዴት ልበል ማለት እኔ ጋር ስሜቷ ነበረ ግን ያው በቃ እሱ ጥሩ ሰው ነው እንዳልኩ እቃ ይገዛል እና የሆነ ትንሽ መቀራረብ ጀመረ እና በቃ ብዙ ስለሱ እየመጣ ይነግረኝ ነበረ። ማለት በቃ የላጤ እንደሆነ እንደቀል ያደረገ ትዳር እንደሚፈልግ ይፈልግ ነበር እና ያው አንዳንዴ ያሰበነው ሳናስበው የእሱ ጥሩነት መሰለኝ። ያው እንግዲህ የእሱ ጥሩነት ነው ማለት ይቻላል። መልካም ሰው ነበር ነው በአጠቃላይ ባለቤትሽ። ውድ ቤተሰቦቼ እንግዲህ እንዲህም አለ ብለን እንድናስብ ነው። እህቴ እንዳለችን እናትና ቤተሰቦቼን ለመርዳት ጉሊት ቸረቸር ነበረ። በዛ አጋጣሚ ባለቤቴ ይገዛኝ ነበረ። ከዚያ መፈቃቀድ መጣ። ያው ሁልጊዜ መገናኘት የሆነ ነገር ሊስብ ይችላል። ያ ነገር ተፈጠረ። ዛሬ ላለንበት ህይወት በቅተናል እና ውዱ ባለቤቴ እዚህ ለመቀመጣችን ዋነኛው ምክንያት ነው። እንዴት ነው ልጅ አልወለዳችሁም? ነው የሞለድ አለን አንድ ልጅ ወልዳችኋል? እንደማየው ቤቱ የልጅ ድምጽ የለም። ብቻሽንም ነው ያገኘው? እሱ ከባለቤቴ ጋር ወጥቷል። አዎ አያቶቹ ጋር ሄደዋል ማለት ነው። የአንቺ ቤተሰብ የእሱ ቤተሰብ? የእሱ ቤተሰብ። እሺ ያው ብዙ ጊዜሽን አናቃጥልብሽ። ለቤተሰቦቼ መምከር የምትፈልጊው ከዚህ ተነስቶ ሰው እዚህ መድረስ ይችላል። አብዛኛው ለሴቶች ራሳችሁን በእንደዚህ አይነት ሁኔታ ዝቅ እንዳታረጉ ብቻ መምከር የምትፈልጊው ነገር ካለ ድሉ ልስጥሽ። እኔ ያው መናገር የግድ እንዴት ልበል በቃ ጥንካሬ ያስፈልጋል። ምንም ነገር ላይ ተነሳሽነት ካለ የማይቻል ነገር ይቻላል ማለት ነው። እውነት ነው። ባለቤቷ ስለረዳት ወይ ደግሞ እቃ ስለገዛት አይደለም የተገናኙት። ረጅም ጊዜ በዛ ጉዳይ አልፏል።
ቤተሰቧንም የረዳው እርግጠኛ ነኝ አንቺን ስለወደደ እንጂ ለማግኘት ብሎ አይደለም። ስለዚህ ያ ነገር ባይኖር ኖሮ ዛሬ ይሄን የመሰለ ቤት ውስጥ አናገኛትም ነበር እህታችንን ማለት ነው። ውድ ቤተሰቦችን ቀጣይ ቀን የምንመጣ የሚሆነው እንደተለመደው ለዚህች እህታችን ማበረታቻ ይሆናታል፣ ስጦታ ይሆናታል ብላችሁ የምታስቡትን ነገር ሀሳብ መስጫው ላይ አስቀምጣችሁልን ያንን ስጦታ ልንሰጣት የምንመጣ ነው የሚሆነው። እስከዛው እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ስንገባ እዚህ ጋር ፑል ቤት ነገር አይተናል። የእናንተ ነው አይደለ? ድምፅ ድንገት ከረበሻችሁ ማረጋገጥ ስላለብን ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ቀጣይ ቀን እዚህ ቤት ምን ይዘን እንመጣ ይሆን? እሱ የኛም ጥያቄ ነው። እስከዛው ቸር ቆዩልን። ሄሎ ጓደኛዬ፣ ሄሎ። ኧረ ምን ጉዶኝ እልሻለሁ እባክሽ፣ የት ነሽ? እሺ ቶሎ ነይ፣ ያልክሽ ነው። ቶሎ ብትቆይ ማነው? ማነው? አላውቃችሁም እና የማላውቃቸው ሰዎች መጥተው ነበር ካሜራ ይዘው ምናምን። እናማ በቃ ስለ እኔ፣ ስለ ባለቤቴ፣ ስለ ልጅ ወለድሽ ምናምን ብሎ ጠየቀኝ። አይ የምትፈሪው ነገር ለምን ችግር አለ? ያው ታውቂ የለ አንቺ የምታስቢው ነገር ስላለ ነው እንጂ የሚያስፈራው ነገር እኔ እንጃ። ጥያቄው ምን ምናምን ግራ በጣም ነው የሚያጋባው። ማለት ምን ብሎ ጠይቆሽ? ማለት በቃ እንግዲህ ሰፈር አምሳያ ናችሁ ምናምን ብለው ነው የመጡት፣ ግን ካሜራ ይዘው ነበር እና ሰውየው ማለት ሁኔታው ብዙ ደስ የሆነ በቃ እንጃ ከብዶኛል። ብቻ ኖርማል ለመሞከር እኔ እንጃ በቃ መጥቶ ብቻ ስለ ህይወቴ፣ ስለ ባለቤቴ ጠየቀኝ። እንዲሁም ደግሞ ልጅ ወልዳችኋል አለኝ። ደውልላት እንዴ? ሄሎ ሰላም ነው ማዘር? እንዴት ነው? ሁለቱም ቅድም የሆኑ ሰዎች መጥተው ነበር እና ስለ ባለቤቴ፣ ስለ ልጅ ምናምን ጠየቁኝ። እኔ እንጃ። ኧረ እሺ ማለት መምጣት የሚችሉ ከሆነ ያው በስልክ እኮ መጨቃጨቅ መፍትሄ አይሆንም። አይችሉና መጥተው ወይ ቤት እናውራ። በቃ እሺ ቤት ነኝ፣ ቶሎ ነው ማውራት አለብን። እሺ ማዘር ነገሮች ያለን እሱ ራሱ ጭቅጭቃችሁ መገናኘት ማለት ምንድን ነው? ለስርዓት ያለው ነገር ምንድን ነው? ጫን ፈራው ማለት እንዲላ ነገር ከነገ ወዲያ በቃ ማለት ለምንድን ነው ያላቀም የከበደ ነገር አለ።
እያለች ነው ፈጣሪና አለ ደግሞ ያልሽ ልትሸታለች ወጥቷል ያልኩት ግን ስለ ሰፈር እንትን ምንድን ይባላል ጥሩ ቤት ጥሩ ትዳር ምናምን ያላችሁ ማለት ለምን ላይ እኔ እንጃ መጀመሪያውንም ቢባል ለምን እንደዚህ ያለ እና ምን አዲስ ነገር አለ አንቺ ጋር? አዲስ ነገር ታያለሽ? ትናንት ደውል ደግሞ ስልክ ማታነሺ ወይኔ እንጃ ባባ ጋር ይሆናል አስባኩ ላይ ተናግረሽ የባለፈው ልጅ ዛት ትስኪሎ ሲደውል ሰብሰብ ማለት ነው። የት ይሻላል? እንደዛ ጥሩ ነው። አይ ያው ሰብሰብ አሪፍ ነው። ይኸውልሽ እንደኛው ሆና ኧረ ወይኔ ቅድም ማለት ነው ማላሽሽ ነገር ሰውዬው እያወራ ካሁን መጡ አንኳኩ። በጣም ተጨነቄ ነበር ማለት ነው። ማለት ላለማስታወቅ እየሞከርኩ ነው። መጨነቄ ግን እዚህ በማል አንኳኩቶ ቢገቡ ምን ነበር የሚፈጠረው? ደግሞ እኮ እኔ አያቱ ጋር ሄደ ነው ዝም ብዬ ያልኩት እንጂ እኮ እዛ አይደለም የሚሄደው። ዝም ብሎ ወደ ሱቅ እንውጣ ብሎ ነው የወጡት። አይ እንዴ ማለት ከብዙ እንግዲህ ሰዎች አሉ እንግዲህ ብዙ ሰፈር አሉ እንግዲህ ለምን እኛ ለይተው ማለት እኛ ጋር እናማ በቃ ብቻ አላውቅም በጣም ሴትዮዋን ቆይቻለሁ እኛ እስከዛ ይራስልናል ግን ሻይ ቡና መጀመሪያ ሻይ ቡና ከፈለሽ ቤት ነው ገብተሽ እና ታዲያ እንዴት ነው ክላስ አሪፍ ነው ስራውስ እመጣለሁ አንደኛው እንግዲህ ሁለተኛ ነው ደግሞ ሴትዮዋ ቆየቻች ይሆናላ ላለመጨነቅ የሆነ ለመርሳት እየሞከርኩ ነው ግን ለምንድን ነው አላውቅም ማለት መተት ይዞብኝ እንዳይመጣ ፈራሁ ከኮነሽ እኮ የሰራሽው ነገር እኮ አስጨንቃለሁ ግን ደግሞ አሁን ከዚህ ሁሉ እናትሽ እኔ በቃ ይኸውልህ ታውቂያለሽ ይኸውልህ እኔን በቃ ባባ በመኖር ነው ሞር የበለጠ ደስተኛ ነው እነሱ ደግሞ ገባሽ ነው ወይኔ ጉዴ እኔ እንጃ ሴትዮዋ ቶሎ በመጣችና የሆነ ነገር ተፈጠረ ወይኔ ጉዴ አሁን በቃ አስጨናነቂ በቃ ወይ ሻወር ወስደሽ አትመጪም እሷ እስክትመጣ ሻወር ኧረ አሁን ቀርቤም እንዳይመጡ እነሱ እንጂ ኧረ ጥሩ አይደለም አይ እሱ ይጨነቃል ታውቂያለሽ መጨነቅ ደግሞ እሱን ጭንቀት ማየት አልፈልግም በምንም መንገድ መጨነቁን አልፈልግም መጀመሪያውን አትግቡ ባልኩ በቃ ይቅር ብልስ መጀመሪያ ደግሞ ኖርማል ሁሉ የትዳራችሁን ነገር ሊቀጥመጥም እንዳፍሽ ባለቀልኝ አንቺ ማለት ትዳርሽ ላይ ያለው ነገር ስላለ ነው እንጂ አንድ ተፋክሽ ስላለ ነው ኖርማል ነው ሰላም እንዲፈጠር አልፈልግም በጣም እንጃ እናትሽ በደኝ ጭንቀት አሁን ብቻ
ከከበደኝ ችግር አለ እኔ እንጃ ማለት በቃ የሆነ ለውጥ ነው የሆነ ስም ፈጠሪ እንቢ በሱ ያልተመቸኝም ብላችሁ ስራሱ አሁን እኮ ስለልጁ ምናምን እኮ ለምን ጠየቀኝ ነው ገባሽ በቃ ልጅ አላችሁ ወይ ምናምን ለምን አለ ነው ማለት እኔ እንጃ ስለተዳራችሁ ከጠየቀ ስለልጅ መጠየቁበት ታውቂያለሽ እኔ እንደዛ ነገር ላይ ኢሞሽን ነው ያልችልም አትጨናነቂ ምን ልሻለሁ በእናትሽ ምንድነው የምትጨቀጭቂኝ እንዴ አይደለም ጓደኛዬ ነሽ አይደለ የኔ ጭንቀት ቢያንስ እንኳን ልትረጂኝ ለማንም እንዲህ ብዬ ማውራት አልችልም ገባሽ ከናሽ ጭንቀት አትበይ ምንም በሌላ ነገር ምንም ባልተፈጠረ ነገር ብትጨነቂው አንቺ ነሽ በመቤቴ ምን ሆነሽ ነው አይደለም ሰዎቹ አመጣጣቸው እንዴ ልበልሽ ደስ አይልም እንዴ እሺ ለምን ቢያንስ እንኳን ካሜራ ከመቅረጻችሁ በፊት እኮ የኔ ለምንድን ዘንዳልኩ የኔን ፍቃደኝነት መጠየቅ ነበረባችሁ በመጀመሪያ ደረጃ አይደለ ኦኬ መጣው እንዴ ነሽ ካሜራ ንግራት እና ቢሎ እንደጠይቁሽ ነው የፈለግሽው ነው አይደለማ እንዴ ማለት ድንገት ስለመጡብኝ እኔ በቀባጭ ቁጡን ዘባረቄ ኮን ስር የሸኛቸው ምንድነው እሺ ቆያልሽው ስለባለቤትሽ ምን አልኩት በቃ አሪፍ ጥንዶች እንደሆነን እና ያው በቃ ትንሽ ያው ታውቂያለሽ መቼም ግን በቃ አሪፍ ጥንዶች እንደሆነን ልጅን ደሙ ልጅ አላችሁ ምናምን ሲለን አወልኩት ልጅ እንዳለን መቼም እንግዲህ ታውቂያለሽ ያለውን ነገር አይደል እንዴ ያው ስማ ታዲያ ግን ምን አሰብሽ ሰራባለቤት አረ ይሄ ነገር እንድከመጣ ምን ታውቂያለሽ ያለውን ለሱ እኔል በቃ እንደዚህ ወደ ሞትለታለው ምናምን ያዘኝ ይዞ ነው ገባሽ አንደኛ ለልጅ ሁለተኛ ለቤተሰቦቼ ከቤተሰቦቼ የሆነ ነገር ስለሚልኝ ነው እንጂ እኮ እኔል የሚመጣል ብንፋታ ነው ያለውን ነገር ተካፍሎ መፋታት ነው አይ የኔ ጓደኛ አታሰፍሪኝም ነው አይደለም ሳይሆን ለምን ወይኔ ማለት በቃ ተነሽ ነገር እንስራለን እኔ ረቦኝ ይጀምራል በዚህ ሰዓት እንዴት ይኛለሽ በእናትሽ ምንድነው ሰዓት እኔ ረቦኝ ነው መጨነቅ አልችልም ይቀርታል ነገር ምናምን ገብተሽ ስሪ የእውነት ገብተሽ ስሪ ንደት ማለት በቃ ማሰብ ሁሉ ያቃተኝ ነው በጣም እኔ እንጃ ምንም ያሰብኩት ትንሽ ከሱ ያሰብኩት ነገር እኔ ስሚ አትጨነቂ በቃ ምንም ያስጨንቅ ነገር አለ አንቺ አሁን የተፈጠረው ነገር ያ ነገር ታውቆ ነው ምናምን ብለሽ አስበሽ ነው እንጂ ያን ያህል የሚያስጨንቅ ነገር እንኳን መጡ ስለባልሽ ጠየቁሽ በቃ አለቀ አልገባሽም አሁን ይሄ ነገር እሱም ቦነ ከታወቀ እንዴ ልበልሽ አንደኛው በቃ እኔ ከሱ የሆነ የምጠብቀው የምፈልገው ነገር አለ እሱን ሳላገኝ ሊቆም ነው ማለት እኮ ነው እነሱ ነገር ገባሽ ታውቂያለሽ እኔና ለሱ በቃ ያለውን ነገር ያወቅሽ አቃለሁ እና መፍትሄው ምንድነው ነው በመጨነቅሽ ምንም የምታመጪው ነገር የለም ያን ያህል አትጨናነቂ እናቱ ትምጣና ስለሁሉም ነገር እናወራለን መጨናነቅ ምናምን ነገር መፍትሄ ሊሆንልሽ አይችልም ልሻለሁ ምንም ልሻለሁ የለም የሞጣት ፕላን የለሽም አንተ አለኝ ሴትዮን እየጠበቅናቸው ነው በቃ ምን መጣቸው ምን ቆዩ እኮ ስንት ሰዓታችን ነው ማለት ከመጡ እንመጣለን ተመልሰን ነው በቃ መሰለኝ ማነው እንግዲህ ጫጫታችን እንዴት ዋልሽ ምን ነው የኔ ያሳስቆ ቆሜ ሳንኳኳ በሰላም ነው ማዘር ሰላም ነሽ እንዴት ነሽ ዳብይ አለሁ አንቺ ደግሞ ማነሽ ጓደኛዬ እሺ እንዴት ናችሁ አለ ማዘር እንዴት ነዎት ተጠፋፋን አይደለ ምንድነው አጣልፈሽ የጠራሽኝ ምን መሰሉት ማዘር እኔ የማላውቃቸው ሰዎች መጥተው ነበር ማን ናቸው ምን አይናቸው እኔ እንጃ ብቻ ካሜራ ይዘዋል ወይ የኔው ጉድ ነው ታዲያ ምን አይነት ነው እኔ እንጃ ማክስ አድርጓል እንግዲህ በደንብ ፊት ለያያቸው ምን አልሽው ምን የዘባረክሽው ነገር መቼም የለም አይደል አይ ማዘርዬ ስለማለት ስለ ትዳሬ ምናምን ልጠይቅ ነው የመጣው ማለት ማን ነው ደግሞ እናንተ ደግሞ ቤት በኩል አገኛችሁ ደግሞ ማን ነው ደግሞ ቤቱን ያሳየውስ የኔው የራሴው ጉድ ነው ምን አይነት ነው አይተሽዋል በደንብ ነው ሳይሆን በቃ ማክስ ስላደረገ ብዙ ላይ አልቻልኩም መጣ በቃ ስለ ትዳሬና ስለ ልጅ ስለ ባለቤት ብቻ ይጠየቅ ወይኔ በቃ ማን አለቀልኝ በቃ አለቀ
አለቀ። ምንድነው መረጋ? አንቺ ደግሞ ተረጋጉ ትያለሽ ቁጭ ብለሽ። ምንድነው መረጋጉ? ምን የምታውቀው ነገር አለ? ሲጀመር ቆይ እሷስ ምንድናት? ሁሉንም ነገር ታውቃለች። ጓደኛዬ ናት። አሃ ስለዚህ ሁሉንም ነገር እንትን ብለሻል። በደንብ አነካክተሽልኛል። ማለት ማነው ተረጋግተን ማነው? የኔው ጉድ ነው። ማነው ትያለሽ እንዴ? የኔው ነው። ልጄ ነው። እኔ በምን ላውቅ እችላለሁ? ልጆቹ ነው ይሆናል። አንቺ ሲጀመር ከመጀመሪያው ጀምሮ ርበት ትያለሽ ነበር። እኔ ይቅርብኝ ከእንደዚህ አይነት ውስጥ ነገር ውስጥ ለሴትዮዋ አንስጣት ብዬ ነበር። አንቺ አስበላሽ ማለት ነው። በቃ ልጄን አሁን መጨረሻ ደረጃ ላይ ደርሷል ማለት ነው። ማዘር እኔ ስለዚህ ነገር ማቆም ነገር አለ እንዴ? አይደለም ቆይ ማዘር በቃ የምታውቂው ነገር አለ እንዴ? አይደለ የምታውቂው ነገር አለ እንዴ? ደግሞ ጭራሽ ዘና ብለሽ ወይ ጉድ! እሺ አንተ ተረጋግቶ ማውራት ይሻላል። ዲሞን ምንድነው ጥቅሙ ማዘር? አንቺ ምን የምታውቂው ነገር አለ? ከመጀመሪያው ጀምሮ ስሰቃየ ነበር። እኔ ሁሉንም ነገር ነግራኛለች እኮ። ነገረችሽ አውሽ አይደለም ማዘር መጡ የትዳር አሪያ ናችሁ ምናምን ብሎ ነው የመጡት አለ። አንቺ የትኛው ምን ብለሽ ነበር? የትኛው ትዳርሽ ነው አሪያ የምታረጊው? እሱ ይኸውልሽ በሚያወጣጣው መልኩ አወጣቶሽ ሄዳል አይደለም? ማንን ማለት ይችላልው? ሌላ ልጆችም አሉ አብሮት አሉ ካሜራ ራሱ ነው በቃ። ወይኔ ምንድነው ማዘር? ወይኔ ጥቅሙ ነው? አረ እንደው ልጄ ምን አለበት እንደው ባታሰቃይ፣ እንደው ምን አለበት ግን እንደው አርፌ ለምን አልቀመጥበትም? እንደው ወላምጣሎት ይረጋጋሉ። የምን አባሻይ ነው የምትይው? እንዴት ማጣጋት ነበር? እንዳንቺ አይነት ሰው ነው ተሰብስቦ እዚህ የሚያዋረደኝ ወራዳ እኮ። ሻውን እንነጋገር በቃ። ምንድነው አንቺ ምን የምታውቂው ነገር አለ? የሚሄደው ነገር እንነጋገር። እንዴ አንቺ ምን የምታውቂው ነገር አለ? በሽታ ተረፍኩ እኮ ልጄ። ማዘር ታመምኩ እኮ። ከታመምኩ እኮ ቆየው። ልጄንም አሳምሜ እኔም ታምሜ ጭራሽ ደግሞ ሌላ በሽተኛ አጣችልኝ። ስሙኝ ቆይ አንቺ ልክ ሲያንኳኳ በር ሲያንኳኳ ውጣልኝ ሂድልኝ ብለሽ አታበረም ለማለት ሞክሬያለሁ፣ ግን በቃ ግድ ስለሆነብኝ ነው የገቡት። ምኑ ነው ግድ ማለት? ካሜራ ይዞ ሲመጣ አንቺ ምን ትሰሪያለሽ? በቃ ነገሩን ሁሉ በቃ ስትርበተብሽ አውቆ ነገሩን ሁሉ ታርገው። ወይኔ ልጅ ወይኔ አራማ ተረጋጉ። ማዘር ውሃ ላምጣሎት ተረጋጉ። ውሃ አርግሽ አንቺ ነሽ ሁሉ እዚህ ጉድ ሁሉ ውስጥ ከተትሽ። አሁንሽ ምንድነው ማረገው? ምንድነው የሚፈጠረውስ? እግዚኦ እንግዲህ ማዘራውን እንደሰው መፍትሄው ምንድነው ነው? መፍትሄውማ የኔው ጉድ ነው። አንድ ጊዜ ማነፍነፍ ከጀመረ ለስንት ሰዎች አራያ የሆነ ሰው ነው። ለስንት ሰዎችን የደረሰ ሰው ነው የኔ ልጅ። እኔ እናቱ ወንጀለኛ ነኝ፣ እሱ ግን ሁሉንም ሰው እየረዳ እናቴ ታለቀሰች እናት እንትን እያለ የእናቶችን ባያበሰ ይኖራል። የእርሱ ክፍል እንደዚህ ይላል። እግርሽን አታንቀሳቅሽብኝ ደግሞ ነገረኛ ሴት ናቸው። ድሮውንም አላማልሽኝም። ምን ድሮውንም የሰፈር ምንም አንቺ ደግሞ ለሷ ተደረበሽ እያወራሽ አይደለም። ተደርቤ ሳይሆን ያለውን ነገር በግልጽ መነጋገር ነው እንጂ መሰለኝ። አይ በቃ እንደዚህ ማለት ከፍየት ነው አይደል? እንደ ማዘር ከፍየሽ አይደል? በከፊም እኮ አንድ ነገር ልንገርሽ። በከፊም እኮ ልጄ ሲመጣ አንድ ካሜራ ምን ብዬሽ ነበር? መጀመሪያ ሰው ሲመጣ አዳምጪ፣ አታቋርጭኝ። የሚያቋርጠኝ ሰው አልወድም። ሰው ሲመጣ ምንድነው ያልኩሽ? ሰው ሲመጣ በተለይ ደግሞ ካሜራ ይዞ አስጠቅቄሻለሁ። ካሜራ ይዞ የሚመጣ ሰው ካለ እንዳታስገቢ ብዬሻለሁ። ማለት እኔ እሱ ሊሆናል ብዬ በመላቅ እችላለሁ። እንዴት መጀመሪያ ምን ነበር ነገር? በጣም አሁን ላይ ብዙ ምናያቸው ነገሮች አሉ። እንደዛ መስሎ ሊሆን ይችላል። ምንድነው የምታዩ? ማለት እኔ ልጆች ጉድሽን ከኋላ ደብቀሽ አንቺ ምን የምታዩ ነገር አለ? ተይ እባክሽ። አንቺ እዚህ ተጎልተሽ እኔ በጭንቀት ልበድ። ማዘር ጭንቀቱ እርሶ ብቻ አይደለም። ገቡት? አንድ ነርሶ ከታወቁኝ አለቀልኝ ማለት ነው። አለቀልኝ በቃ አሁን አለቀልኝ። እሺ አሁን ምንድነው የምለውስ? አሁን እሺ ምንድነው ማድረግ ያለብኝ? እኔ ልጆቼ በጣም ተጨናንቄያለሁ። ማዘር መፍትሄ ፈልጉልኝ። እኔ ልፈነዳ ነው። አስሬ ማዘር አትበይ። የሆነ መፍትሄ የምታመጪ ከሆነ አምጪና እናውራ በቃ። እኔ እኮ መፍትሄ ማግኘት እኔ ሲጀመር መጀመሪያውንም እኮ ልጄ እኔ እኮ ለሷ እንትን ልበልላት ስላት እኮ አይ እሷ ፈዛዛ ናት ባይ ነበር። እኔ ማመን ነበረብኝ። አንቺ አፈዘዝሽኝ። እኔ ጭራሽ ቤትሽ አስገብተሽ ቤት ገብቷል? አዎ ገብቷል።
ወይ ስለምን ጠየቀሽ? እስቲ እንደው ፍረጥ አድርገሽ ንገሪኝ ያደረገውን ነገር እስኪ ንገሪኝ። በቃ እንግዲህ ሰፈር ውስጥ ስለናንተ ጥሩ ባለትዳር አንቺ ምንም አልጨነቀሽም አይደለ? ማዘር ስለጨነቀኝ አይ በቃ እንደዚህ አለኝ በቃ እንደዚህ እንዴ ማዘር ደውዬ አትቆጪ አይደለም እርሶን በስራት ሊያወሪ ሞክሩ። በመጮህ እኮ አይደለም አለኝ መጮህ እችላለሁ ግን ሲጀመር 1100 ጊዜ ጮህ ትሰሚኛለሽ? አንቺ እኮ አሁን የምትይው እንደዚህ ሆነ ማዘር። አንቺ ደግሞ ጣልቃ እንዳትገቢ ስነ ስርዓት ጣልቃ እንዳትገቢ። አይ ተረጋግታችሁ ማውራት ይሻላል። ተረጋግተን ምንም የምናወራው ነገር የለም ሲጀመር ደግሞ እሺ ምን አይነት ነው እንደው የሆነ ጭላንጭል ነገር አላየሽም? ምን አይነት ልጅ አይም ነገር ነው ልጁ ሙሉ ለሙሉ ከሸፈነው በማክስማ አይታይሽም? አይወሉት ማዘር በመጀመሪያ ስሙኝ። አሁን እንዲጮውን እኮ መፍትሄ ምንም ሊመጣ አይችልም አይደለ? ሰሙኛለ ነገሩታለሁ። በመጮህ ሲሆን ተረጋግተን ለማውራት እንሞክር። ምንድነው የምናወራው እኮ መፍትሄው ሊሆን የሚችለውን እንማከር እናውራ ብየን ታለ። በርግጥ እኔ እሱን ግን በቃ ስለጨነቀኝ አንቺ እኮ ጭራሽ አስፈራራሽኝ። እኮ ገንዘብ ከፍዬ እኮ ነው ገንዘብ ከፍዬ እኮ እኔም ብዙ መከራና ስቃይ አይቼ ነው ያመጣሁልሽ አይደል? ማዘር እዛ እዛ መንገድ ላይ ትሰሚኛለሽ? እኔ የሚያቋርጠኝ ሰው አልወድም። በጥፌ ነው የምልሽ ነግሬሻለሁ። የሚያቋርጠኝ ሰው አልወድም። ሰው ቤት መጥቼ ተደባድቤ መሄድ አልፈልግም። ይኸውልህ አሁን ያሉት የኔ ቤት ነው አይደለ? ቤት ውስጥ ነው። እኔ መጫጫው ጎረቤት ሰሚኛለሽ? እኔ አልፈልግም። እኔ መጫጫው አልፈልግም። ምን አይነት መፍትሄ አለሽ? አላውቅም። በቃ እናስብ ነው። እኔ መፍትሄ ባቅኖር እኮ አልደውልሎትም። አሁን እሺ ልጁን ሴት አድርገሽው ነው ከአባትየው ጋር ወጥቷል። አባትየው ያጀለፈፍ ባልሽ ደግሞ አመጡ ተመልሶ ይመጣል ልጅ። አንቺ ስለማታውቂው ነው። አንድን ነገር ከጀመረ እስከ ጥግ ድረስ ካልሄደ አይፋታም። እርሱ ይወጡበት ምንም ማድረግ አልችልም። አረ ምክንያቱም መፍትሄ እየፈለጉ አይደለማ። እኔ ልወጣ መፍትሄ እየፈለጉ አይደለም። እንደውም አንድ ነገር ነገርሽ እኔ ሲመጣ ልጄ እኮ ቀጣርቼ ደውዬ ጣርቼ እኮ ልጄ እሷ ናት ሁሉን ነገር ያረጋችሁ ብዬ ፍራጥ ማድረግ ይችላል ማለት አውቆ ችግር የለም። እንደዛ ነው። እርሱ ማውራት ከሚችሉት በላይ ልናገር ላውራ እችላለሁ። ገቦት አይደለ? አውሪያ አረ ትልቅ ለለት የሆነች ናችሁ ብዬናለሁ። በስነ ስርዓት ላውሮት እየነገርኩ አረ ባለወላታሽማ ቢሆን እንደዚህ አታዋርጅኝ ነበር እኮ። ስሙ በቃ ሰው አንቺ በር ጠርቅ እላዩ ላይ ስታዩ ገና ጠርቅ አታረጊበትም? እንዴት ብዬ ላደርግ የምችለው ማዘር? ቤትሽ እኮ ነው። እኔ ቤት ማስገባት አልችልም። የቤቴን አበል እኔ ውጭ ማውጣት አልፈልግም። እቤቴ ምንም ባረግ ምንም ቤቴ ነው የሚችለኝ። ገቦት? ውጭ ግን በሰው ፊት እቺ እንደዚህ ነው መባል አልፈልግም። እንደዛ ከሆነ ደግሞ ሲጀመር ስለምንም ነገር በኋላ እናወራለን። ወይ የሆነ መፍትሄ አትፈጥርም ነበር ወይ ማዘር? ወይኔ በንግግር ነግሬሻለሁ። ከጀርባ ያታውቂ አለ ቁጭ ብዬ እኔ አልወድም እንደዚህ በጀርባ የሚያወራ ሰው አልወድም። እሺ ማዘር እርሶ እየተግባባን አይደለም ማለት እየተረዱ አይደለም። እርሶ እኮ መፍትሄውን ነው መፈለግ ያለበት። ያለፈውን ነገር ያነሱ ማውራት ሳይሆን መፍትሄው አንቺ ምን ቤት ነሽ ደግሞ? እኔ ስለገባሁበት ማጥ እሷ ስለገባችበት ማጥ ታውቂያለሽ እንዴ? አታውቂም? ያው እየሰማችሁ አይደል? አሁን ታውንትን ጻብ እያረጋችሁት ነው። መፍትሄውን መፈለግ ይሻላል እንጂ ምን አይነት አንቺ አውራቸው እኔ እንትን ወጣ ሰሜ አረ አትወጪም። እዚህ ቁጭ በይና አውሪ፣ በስርዓት አውሪ። አንቺ ብዬ ደውለሽልኝ ነው የመጣሁት። ስንት ስራ እያለብኝ ነው የመጣሁት እና በስነ ስርዓት እያወራን አይደለም ማዘር። ከትግስቴ በላይ እየሆኑ ነው። ገቦት? በስማ ወይኔ እንደው ምን አይነት እርጉም ሴት ልጣለብኝ። እርጉም የተረገምሽ ማዘር እንደዚህ አይባልም። ትልቅ ሰው አይደል? ሰው ምን ሆኖ ነው? ትልቅ ሰው መሆኔን አንቺ አትነግሪኝም። እናት ቁጭ በይ አርፋሽ ቁጭ በይ ነግሬሻለሁ። ጓደኛዬ ነች እኮ ምንም ቢሆን እዚህ ተደርባችኋት። አሁን ይኸውልሽ መፍትሄ አንድ ነገር ነው የምፈልገው። ሰሚኛለሽ? በመጀመሪያ ደረጃ ልጆት በዚህ ጉዳይ ምን ያገባዋል? ምን አገባ ማለት ለምንድን ነው እንደዚህ ያል የልጆትን ነገር እንደዚህ ሊፈተፍቱት እንዲያቻች ምንድነው ነው? ምን ያደርጋል? ምን አገባው ልጆት? በደንብ ያገባዋል እንጂ እኮ ምንድነው የሚያገባው? በደንብ ይመለከተዋል። እዚህ ጋር የኔም ጥያቄ ነው። ልጆት ምን አገባው? ይሄን ያህል አንቺ ቆይ ምን ቤት ነሽ ጣልቃ የምትገቢው? ምን ቤት ነሽ አንቺ? ምን ቤት ነሽ አይበሉኝ ማዘር። እዚህ ጋር እስካለው ድረስ ግዴታ ለጓደኛዬ መከራከር አለብኝ አይደል? ትሰሚኛለሽ? አንቺ ጋር ነው ግንኙነቴ፣ ጸቤም ካንቺ ጋር ነው፣ ንግግሬም ካንቺ ጋር ነው። እሺ እንገሩኝ በቃ ልጆት ለምንድን ነው እዚህን ያህል የፈሩት? የዚህን ያህል ለምንድን ነው የሚጨነቁት? ምን አገባው እዚህ ታሪክ ላይ? የታሪኩ አንድ አካል እንደሆነ አታውቂም? እኔ ነግሬሻለሁ። በደንብ ደግሞ ልትሸመጥጪ ነው እንዴ? ማትረቢ ባለጌ ምንድነው
አንቺ ይኸውልሽ ትሰሚኛለሽ ሌላ ታሪክ እንዳትፈጥሪ ነግሬሻለሁ እስቲ ለኔ ንገሩኝ ማዘር ልጅ አንቺ ምን ቤት ነሽ እቺ ደሞ አለች እጂ አንቺ አይደለም እንዴ ለምን ነው የሚናገሩኝ ምን ቤት ነሽ አንቺ እንዴት ምን አንቺ ምን አገባሽ እሷ የምናገረው እሷ ነው አይደል እንዴ ሰው እኮ ነው ማዘር ሌላ ነገር እንድናገር ትልቅነቴን እኮ ራሴ ነኝ የማውቀው እናቱ ትልቅነቱ ሌላ ታሪክ ትሰሚኛለሽ አሁን ተከባብረን መናገር የምንችል ባንከባበርስ ምን ልታመጪ ነው አንቺ ነሽ እኮ የሆነ ሁሉ ጉድ ያመጣሽ አንቺ ነሽ እኮ አንቺ ባለጌ አንቺ ነሽ እኮ የሆነ ሁሉ ጉድ ያመጣሽ ኧረ ማዘር ትሰሚኛለሽ አንቺ ነሽ እኮ ማዘር ባለጌ ማዘር ቁጭ በል ደግሞ እንደዚህ አይነት ወሬ ደግሞ ታወራለች እንዴ አይገርሞትም ከዚህ በኋላ ልጅስ ቀጣይ ከመጣ እንዳለ እርሶ ላይ ነው ነገሩ ለውዴ እንደዛ ነው እንዴ ብታው እንደዛ ነው እንዴ ብትይ አንቺ ማትረጂ ባለጌ ኧረ ማዘር እንዴ ምን ሆነ ነው ዞር ተነሽልኝ አንቺ እሺ ቆይ ተረጋጉ ዞር በይልኝ እነሳለሁ ግን ለምንድን ነው እንዴ ትልቅ ሰው ነው ብለን እኮ ነው የሚያሳየው ጭራሽ ፍርጥ ታረጊዋለሽ ጭራሽ አፈርጥሻለሁ እኔ አይዤ አፈርጥሻለሁ ጭራሽ አሁን የሚከበሩ ከሆነ ተከበሩ ሰሙኝ አይደለ ከዚህ በኋላ እርሱ ምን ትግስት የለኝም ትግስት እኔ በስነ ስርዓት ያቃጣሽ ትግስት ማዘር ጉዳዩ ለእርሱ ብቻ አይደለም ብዮታለሁ አይደለ ገና ዱሌ በደንብ እንትን አላለሽም ማለት ነው በጣም ማለት ነው ማዘር እጆት የሚያነሱ ከሆነ በእኔ ብሳብ ሰሙኝ አይደለ ላይ ደብድብኝ ለነገሩ አዎ ያሁኑ ትውልድ እናትና ያከብር ክብረ ቢስ ጭራሽ ደግሞ ተነስሽ አንቺ ምን ቤት ነሽ ተነሽልኝ ከተነሳለሁ ግን ደግሞ ተነሽልኝ ነገር እንዳይፈጠር ነው ተነሽ ምንሽም እኔ አልወደድኩሽም ምንሽም ደስ አላለኝ አንቺ ነሽ የመጀመሪያው አቃጣሪ የምትመስል ተነሽ እነሳለሁ ግን ድጋሜ ጆቶን እንዳያነሱ አስፈላጊ ከሆነ ደረቀሩ አንቺ ይኸውልዎት ምን አይነት ስልክ አለ ደውዬ ይምጣና ወይ ሁሉ ነገር እነግሮታለሁ እና እነግራቸዋለሁ ሰሞኛለ ማዘር ስለዚህ ሁሉ ነገር ስትናገሪ እኔ ዝም ብዬ ምክንያቱም እኔ ማውቀው ልጄ እኮ ነው እኔ ልጆች ቆይ እንደዚህ ልጆች ምንድን ነው የሚያገናኘው ከኔ ጋር ከኛ ከክርስቲያን ጋር የሚያገናኘው ምንድን ነው በደንብ ታውቂያለሽ ስለ ወንጀል ታውቂያለሽ ስለ ብሩ ያውቃል ስለ ምኑ ያውቃል ልጆች ምንድን ነው የሚያገናኘው እኛ ጋር ነው ስለ ልጁ የሚያውቃል በቃ ልጁ ከሱ ጋር ምን አገናኘው የሱ ልጅ ጠፍቶ እየፈለገ ነው ይሄን ነገር ይሻላል እንዴ ምን ነው አሁን ታስደግሚኛለሽ ምን ነው እሷ እንድትሰማ ነው እንትን የምትይው ማዘር የሱ ልጅ እንድትሰማ ነው ወይ ነግሮኛል እሱ እዚህ ውስጥ እንዳለበት ነግሬሽ አይደል እንዴ ማዘር አሁን ይኸውልዎት አሁን እኮ ልጁ ቢመጣም እንዴ በጭቅጭቅ መፍትሄ አይመጣም እኔ አይደለም ማዘር መጀመሪያውንም ደስ አላልሽኝ እኔ ቀልብ ያልወደ በተለይ ደግሞ ጓደኛሽ ሲቀበሉ እንደዚህ ያላሉ መጀመሪያ እንዴ አንቺ ስለሌለ ምን የሚመለከትሽ ጉዳይ አለ ስለሌለ ወደው ነው ሰጡኝ አይደለ ወደው ሰጡኝ አዎ ግሩንስ ገንዘብ ልትበይ ነበር በቃ ስለዚህ ሌላ ነገር አያስፈልግም ነው ሰሚኛለሽ አሁን ከልጄ ይሄ ጭቅጭቄና ንዴቴ ከልጄ አፍ እንዲደርስ አልፈልግም እርሱ ነው ታዩላኩ መደበቅ ያለብሽ ይኸውልሽ ከዚህ በኋላ ካሜራማን ይዞ ሲወጣ ካሜራ ይዞ ሲመጣ ውልቅ አርገሽ ታስወጪዋለሽ አሁን ወደ መፍትሄው እየመጣችሁ ነው አይ እምትይ ከሆነ እኔም ወደ መሄድበት አካል እሄዳለሁ አንቺን ሰሚኛለሽ እኔ ስንት ሰው በስሬ እንዳንበረከው አታውቂኝ አይ አሁን መለፍለፌን አይደል የምትይው ስንት ሰው ከፈለግሽ አንቺንም ዘር ማንዘርሽን ነው ማጣፋው ማዘር በእንዳውንስ ምን ያሉ አያስፈራራት ማዘር ትልቅ ሰው አይደሉ አይደለም ባይ ተከበሩ እንጂ አንቺ ስትጀምር ማዘር ለምን እንደ ትልቅ አይከበሩ ሰሚኛለሽ እኔ አንድ ይኸውልሽ ከጀርቤ 1000 ሰው አለ ከጀርቤ 1100 ሰው አለ ሰሙኝ አይደለ እኔ ለገንዘቤን ከፍዬ ምንም ላረግ እችላለሁ ሰሙኝ አይደለ እሱ አንድ ሺህ አንቺም እንደሚያንበረኩ ሰዎች ደግሞ ልጄ የኔን እንዳለውበት ከዚህ ነገር ውስጥ እንዳለውበት ካወቀ በዚህ ነገር እንደዚህ ያሉ ከሆነ የግድ ሰው እስከሚያውቅ አልተባይተን አሳልፌ ደግሞ እኔ ለምሰጥሽ አካል ተርሻለሁ እርሱ የሚያርቁት እኔም እንግዲህ ከኔ እጥፍ ምላሽ ያገኛሉ ሰሙኝ አይደለ የኔ ህይወት ተበጠበጠ አሁን አንቺ ከልጄ ጋር ልታገናኝ ነው የፈለግሽው ከልጄ ጋር እንዴ ታገናኝ ነው የፈለግሽው አይደለም ማለት አንቺ ቁጭ በይ ነይ ደብድብኛ አንቺ ክብረ ቢስ ስትከበሪ እኮ ነው የምከበረው እኮ ቁጭ ብላው እስካሁን እያወሩ ነበር አይደል ለምን ነው የሚሰነዝሩት እርሶ እየሰማሽኝ ነው ግን ጭራሽ እኮ እያስፈራራችኝ ነው ጭራሽ እርሶስ ምን እያደረጉ ነው
አንቺ ሰው አለኝ እንደዚህ አለኝ አይደለ የኖርሽ እናሳይሻለሁ እዚሁ ገላግዬሽ ነው የምሄደው እዚሁ ገላግዬሽ እሄዳለሁ በቃ አሁን የምታወሪኝ ነገር አውሪኝና ልሄድበት መፍትሄው ምንድነው መፍትሄው አርፈሽ አፍሽን ዘግተሽ ትኖሪያለሽ በቃ እሱም እንግዲህ ይኸውልዎት በእንደዚህ አይነት ነገር ልንዘንቅ አልችልም ሰሙኝ አይደለ በእንደዚህ አይነት ነገር ልንዘንቅ ስለዚህ እኔ እርምጃዬን አስኬዳለሁ ማለት ነው እርስዎ እኮ አሁን ጥፋቱን ሁሉ እሷ ላይ ያደረጉት ነው ማለት እና እኔ ጥፋት አንቺ ያሉ ከሁለታችሁ ማለት እዚህ ጋር ያለው ዝም በይ እንዴ ለምንድን ነው ሁሉንም ነገር እሷ ላይ የሚደፈድፉት እርስዎ እኔ ከጀርቤ ሰው የለኝም እኔ ልክ እሱን እንደዛ ያልኩኝ አይደለም የሚደግፈኝ ሰው አሁን እናንተ አንቺ እርስ በርስ ምን ለምንድን ነው የምታለቅሽው ምንሽ ተነካ ነው የምታለቅሽው ማዘር ምንሽ ተነክቶ ነው የምታለቅሽው ጭቅጭቅ እኔ አመመኝ ገቦት በመጀመሪያ በቃ ጨንቆኝ ብታል አመመሽ አይደል እኔም ታመመኝ በቃ ወይ ከቤት ይወጡ አሃ ይሄን ጉዳይ የሆነ መፍትሄ ውስጥ ሳላስገባ አልሄድም እስኪ ወንድ ነሽ እስኪ ታስወጪኝ እንደሆነ አሳይሻለሁ በመትሄጂበት መንገድ እሄዳለሁ በቃ እኔ አሁን አንቺም እንደዚህ ያለሽ አብረሽ ታንሾክኪያለሽ ግን እሷን ጓደኛ ማንሾክክ ማለት ምን ማለት ነው ማዘር እንዴ ጓደኛዬ ነች ሁሉንም ነገር አውቃለሁ አይደለ እዚህ ጋር ያለሁት ሁለታችሁን ለማስማማትም ሊሆን ይችላል ለማስማማት ሁሉንም ነገር ለማስማማት ላይ ብቻ እየተፈደፈ አንቺ ለማስማማት ሳይሆን እያባላሽ ነው ያለሽው ማዘር ለምን እሷን አይተዋት ልጄ አንድ ነገር ችግሮት ከኔ ጋር ነው አይደለ ይስማና እሱ ነው በርግጠኝነት እሱ ነው ሌላ ማንንም አንቺን ፈልጉ እንዳንቺ አይነት ኮታታም ሴት አንቺን ፈልጉ ማንም ይመጣ ሰው የለም ከነ ኮታታ ከዛ ኮታታ ባልሽ ጋር ማንም ፈልጉ ሰሚኛለሽ አንቺ ዝም በይ ብያለሁ እኮ የሚጠቀሙት ቃል ይሄን እየሰማው ዝም ማለት አልችልም በስነ ስርዓት ስርዓት ባለው መንገድ አውቃኝ ገባሽ አይደለም ችግሮት ከሷ ጋር ከኔ ጋር ነው እሷን ይኸውልሽ እሷን ማታስቆሚያት ከሆነ አሁንም አሁን ደግሞ እጆትን ለማሳት ከሞከሩ ጥራ ይፈጠራል በቃ ሰሙኛል እስካሁን አክብሮታለሁ እኔ ትልቅ እናት አለች ብዬ ለዛ ነው ያከበርኩ ለወንጀልሽ ለልጅሽ እናገራለሁ ጭራሽ አንቺ በዚህ ማንነሽ ማንነሽ አንቺ ቆይ አንቺ 1000 ሰው ብታስቀምጭ ራሱ ልጅ ያምንሽም የሚያምነው እናቱን ነው ወልጄዋለሁ እኮ እንግዲህ የወለደው ልጅ እንግዲህ አንስተው ሸጡት እንግዲህ ሶኖት እንጂ እኮ ነው አይደለም አንቺ ትሰሚያለሽ አንቺ ማይሆን ቃላት አትናገሪ ነግሬሻለሁ በቃ አንቺ ያዞምባ አታልቅሽ እንዴ እርሶ ለምን ያለገቱ ያለሳለሁ እንትን ያልኩት ሰሙኝ አይደለ ከእርሶ ብዙ የተሻለ ነገር አለኝ ሰሙኝ አይደለ የተሻለ ነገር ቢኖርሽማ አንቺ እንደደፋር ብትሆኝማ ልክ ሲመጣ እንደ ዞር በልልኝ ብለሽ አላረግሽ ነበር አላረግም ወንጀል ከጀርባሽ ያለ አታረጊም አንቺ ወንጀለኛ ነሽ እኮ እንግዲያውስ እርሶ ወንጀለኛ ነሽ በቃ ሰሚኛለሽ ዝም የምታስቢያት ከሆነ ያውሉት አሁን እኮ በበሩን ከፍታ ያስገባችሁ የባሏንና የእሷን የህይወት ታሪክ ለመጠየቅ ነው ብለው ነው እንጂ ሲጀመረን ልጅ መቻጣውትና ልጅ እኮ እሷ ደግሞ አላወቀችም እሱን ነግሬሻለሁ እኮ አይደለም ምንድነው ያልኩሽ አስታውሻ ምነው ቤተሰብሽ ስታገኝ አይምሮሽ ሁሉ ተደፈነ እንዴ ምንድነው ያልኩሽ መጀመሪያ ጊዜ ልጄ ካሜራ ይዞ ይመጣል እንግዲህ የሆነ ቦታ አፈላልጎሽ ይመጣል ከመጣ ደግሞ አንድ ነገር ካኪሽ በሩን ጥርቅ አድርጊበት አላልኩሽ ሌላ ጥርጣሬ ነው የሚፈጥረው ሰሞኛል ማዘር ሌላ ጥርጣሬ ነው የሚፈጥረው ወይ እሱ ሲገባ መደወል ነበረብሽ ልክ እሱ ሲገባ እንዴ ነው እሱ ያለ መደውለው ኑ ልጆች መጥተዋል እርግጠኛ ነው እሱ መሆኑን እርግጠኛ ነው አይደለም ማዘር እኔ ልጆች መሆኑን በምን ላቅ እችላለሁ አይ ጠነቀኝ እስቲ ንገሩኝ መፍትሄ መፈለግ ነው የሚቻለው ወይስ እርሱ እንደፈለጉት እጅ ማንሳት እየጮሁ መናገር አንቺ ሽኩል ታስለፈልፊ እርሱ በስተክል ማራ እንችል ከሆነ በስተክል እንድናወራ እኔ ልጆች ሆነን በምን አውቄ ነው ስላላወቅኩ ግን ማስክ ስላረገ አላወቀች ልጅ ይኸውልሽ እኔ ማክሱን ነው እንጂ ያተናገርኩት ልጅ ካሜራ ይዞ ይመጣል ሲመጣ አፈላልጎሽ ይመጣል የዛኔ በሩን ጥቅም ግፍተር አድርገሽ አላስገባም ብለሽ አስወጪው ብዬሽ ነበር ብላለች መሰለኝ ብለሻል አይደል ብላለች ግን አራያ ብላለች አላት ነው ማዘር አንቺ ደግሞ የታባሻማሽ ነው ደግሞ እንደዚህ ብታወሪ ማዘር እኔ አውሩኝ አሁን እንደዚህ ስለ ጮህን ስለ እንትሳ መፍትሄ አይመጣም ወይኔ አሁን እሺ እንዴት ነው ማረገው አሁን ድጋሚ ልጄን አስገባው እስር ቤት ሌላ እኔ እስር ቤት እኛው መበስበሴ ነው በቃ እንዳሞት ማዘር
ደግሞ ለኔ ሐሳቢ ትመስያለሽ እልሽ ከማለት በጎን ከማውራት ለኔ አታወሪኝም አለው እኮ እዚህ ጋር አለው እንዳሞት ምን አገባሽ ያሜ ምን አገባሽ ጋቢያሞት ደግሞ ሌላ ችግር ተስተቸው ተራጋው በቃ አመላቸው ነገር ይሻለው አይደለ አንቺ ነገር ያለው አመላቸው ነው እንዳትይ እኔ ሲጀመር ከጀርባ ያለውን ሰው እኮ እኔ እኮ መጀመሪያ ገንዘብ ልስጥሽ እንደዚህ አይነት ሰው አለ የሆነች ደህና ናት ብር አላት አንቺ ገንዘብሽን ከፍለሽ ከኔ ጋር አገናኙ እነሱ ሄዱ እኔን ካንቺ ጋር ተፈጥኩ መጀመሪያ እኮ በቃ በኔ ሰው በሌላ ሰው ነበር ማስጨረስ የነበረብኝ